ኦርቶዶክስን በአማኝ ብዛት ካልበለጠ በዚህ ሂደት ከቀጠለ ያለ ምንድነው የሆነው? ስራ ይሰራሉ ጴንጤዎቹ በጊዜ የጴንጤ ስትራቴጂው ምንድነው? ድብቅም ስውርም ብለህ የምትለው ሚስጥሩ ምንድነው? እንኳን የኢየሱስ ሆንኩ በእውነት እንኳን የጌታ ሆነ። የፕሮቴስታንት አደገኛ በቃ አደገኛ መድፉ ታንኩ ብለህ የምትለው ምን ነው? ጸሎት ጸልዮ ወጥቶ ስለ ኢየሱስ ነው የሚያወራው። ጸልዮ ወጥቶ ስለ ኢየሱስ ታወራ፣ ትውልድ ይሰማሃል። ትውልድ ሲሰማ እግዚአብሔር ለሕይወት የሚሆን ንስሐን ይሰጣቸዋል። ትውልድ ይድናል። የዳነውን ትውልድ ወደ ቅዱሳን ህብረት ወደ ቤተክርስቲያን ትወስዳለህ። እዛ ፓስተሮቻችን ያስተምራሉ። ጌታን የምታገለግሉ ወንድሞችና እህቶቼ ዌክ አፕ። ጌታ ካነቃን በላይ በጣም ልንነቃ ይገባል። ለምን? ለመንግስቱ ስራ። እዛም ያኛው ወንድ የእስልምናው ሰው በዚያ አካሄድ ከሄድን ዋጋ እንከፍላለን አለ። ይሄኛውም ወንድም በዚህ ሁኔታ ውስጥ በእንደዚህ ከሄደ ብሎ ግልጽ አድርጎ ተናገረው። ምንድነው እሺ ማድረግ የምንችለው? ትውልድ አይሰማም፣ ኦርቶዶክሳውያን አይሰሙም። ስለዚህ ትውልድ ቢነዳ ወዴት እንዴ? እስቲ ግቡና ስታቲስቲክሱን እዩ፣ በፐርሰንቴጅ ስታቲስቲክሱን እዩ። እስልምና ምን ያህል ፐርሰንት ላይ ነው ያለው? ኦርቶዶክስ ምን ያህል ፐርሰንት ላይ ነው ያለው? ፕሮቴስታንት ምን ያህል ፐርሰንት ላይ ነው ያለው? እስቲ ሄዱና እዩ። ያ ፐርሰንት ይለወጣል። የዛሬ 5 ዓመት እናንተ የሚጨንቃችሁ እስልምና በኢትዮጵያ ውስጥ ይስፋፋል ብላችሁ ነው። የዛሬ 5 ዓመት ፕሮቴስታንት በፐርሰንቴጅ ከኦርቶዶክስ ካልበለጠ እኔ ምን አላችሁ ትላላችሁ? በዚህ ሂደት ከቀጠለ አየ እናንተ ጨነቃችሁ እስልምና በምድሪቱ ላይ ይስፋፋል ብላችሁ ነው አለ ኦርቶዶክሳዊ ወንድም ዲያቆን አማኑ። ግን እውነቱን እንነጋገር ከተባለ እሱንም ዲያቆን አማኑን ኦርቶዶክሳውያኑን የጨነቃቸው ምድሪቱ በኢየሱስ ልትወረስ ነው። ጴንጤው እየጸለየ እቅዱን ሁሉ ደርሰንበታል። ጽሁፉ ይሄው ነው እቅዱ። ሌላ እቅድ የለውም። ጴንጤ ሌላ ዓላማ የለውም። ተገናኝተው ይጸልዩልሃል። ጾም ጸሎት ብለው ይጸልያሉ። የተቀደሱ እጆቻችሁን አንሱ ብለው ወደ ሰማይ እኛ ስንጠራው የምንጠላውን ስም ኢየሱስ እያሉ ሌሊት አያርፉ፣ ቀን አያርፉ፣ 24 ሰዓት ብለው አንደርግራውንድ ተደብቀው ከማንም አይደለም የሚደበቁት፣ ግን እንደ ግብዞች ወተን አደባባይ ላይ ስለማንጸልይ ማለት ነው። እና ይጸልያሉ 24 ሰዓት አውቃለሁ። 3 ጊዜ አገልግያለሁ በ24 ሰዓት አገልግሎት ላይ ቲኬ ህንጻው ሶሪ ኦኬ የሉም አሁን እዛ ኦኬ አገልግያለሁ። ኦኬ በደንብ 3 ጊዜ አገልግያለሁ። ይጸለያል፣ በቤተ ክርስቲያን ይጸለያል። የማላጆች ጉባኤ የእናቶች ጉባኤ አለ በቤቱ ማለት ነው። በተለይ እናቶች እህቶች በጣም ደስ እንዴት ታማኞች ናቸው ደግሞ እንዴት እንደሚጸልዩ። ጌታዬ ሆይ ትውልዱን አድን ይላሉ። እናቴ ማለት ነው ሶፋ ላይ ቁጭ ብላ ጴንጤዋ እናቴ ትውልዱን ድረስለት ጌታዬ ኢየሱስ ሂድ መስጊድ ውስጥ ግባ፣ ትውልዱን አድን፣ ሂድ ገዳም ውስጥ ግባ። እኔ ሁሉ የወጣሁት ከዛ ነው። እሺ ከዛሬ ስንት ዓመት በፊት እኔ እዛ በሃይማኖት ቤተኝነት እናንተ የጸለያችሁ ጸሎት ማለት ነው። በጌታ የቀደማችሁኝ እናቶችና አባቶች ጸሎት ምን ያህል ጉልበት እንዳለው ምልጃ ማለት ነው። ሂድ ጌታዬ ለአንተ ከዚህ ሂድ ወደዚህ ሂድ ብለን አንልህም፣ ግን የምሕረት እጆች እዛ የሚዘርጉ እስላሞቹ በፍቅር ይሸነፉ። አንተ እንደሞትክላቸው ለበደል ለኃጢአታቸው እንደሞትክላቸው ያውቁ ዘንድ በሕልም በራእይ ንገራቸው። ቃልህን አግኝተን ስንነግራቸው የልባቸው ብርታት እንዲሸነፍ በቃልህ ጉልበት እንዲሸነፉ ጌታ ኢየሱስ ሆይ እባክህ ሕዝብህን አድን፣ ሕዝብህን አድን። ወንጌል ጉልበታም ነው፣ የቃልህ ብርሃን በምድሪቱ ላይ ያብራ እያሉ ማለት ነው።
ይሄ ሲሆን ይሄኛው ወንድም እንዲህ ይላል። ማን የታክሲ ተራው ልጅ ደግሞ የተባለው በ10 ዓመት ውስጥ ፕሮቴስታንትነት ይጠፋል አለ። አልተገናኘም ማለት ነው። ከዲያቆን አማኑ ትንቢት ጋር አልተገናኘም። ዲያቆን አማኑ ከ5 ዓመት በኋላ እኔ ጨንቆኛል፣ በህዝብ ብዛት ከኦርቶዶክሳውያኑ ወንጌላውያኑ ይበልጣሉ። ምክንያቱስ አካሄዳቸው ወጥረው ነው የሚሰሩት። ለምን? እስቲ ንጉሱን አክብሩት፣ ከፍ አድርጉት። ጴንጤ ኬት አምጥቶ ነው ወጥሮ የሚጸልየው? ወጥሮ ወንጌል የሚሰብከው? ወጥሮ የሚዘምረው ኬት አምጥቶ ነው? እሰየው የኔ ጌታ፣ እሰየው የኔ ጌታ፣ የእኛ ጉልበት የተባረከ ቅዱስ ስሙ ለዘላለም ከፍ ይበል። ምን ያደርገናል ስንጸልይ? አቅምንና ጉልበትን ጸሎትን የሚያስተምረን የሚመራን ህዝብ እንዲድን ለህይወት የሚሆን ንስሐን የሚሰጠን የኢየሱስን ጌትነት ኢየሱስ ብለን እንድንል የሚያደርገን በስፍራዎች ሁሉ በየትኛውም ቦታ ሁሉ ስሙን ጻፉት። ወንድሞች ናቶቼ ስሙን ጻፉት። የተባረከው ጌታ እሱ የእውነት መንፈስ በመጣ ሰዓት እኔን ያከብረኛል ብሎ እንዳለ የቤተ ክርስቲያን ራስ፣ የቤተ ክርስቲያን መሪ፣ የቤተ ክርስቲያን አስተማሪ፣ እውነትን ወደ እውነት ሁሉ የሚመራ በጽድቅ በቅድስና ህይወት እንድንኖር የሚያኖረን በጠላት በአጋንንት ኃይል ላይ በጸሎት እንድንበረታ የሚያደርገን የተባረከው መንፈስ ቅዱስ የጴንጤ ጉልበቱ ከዛስ ወሬ የለም ማለት ነው። ጌታዬ ወደዚህ ነው የሚመራን። ከዛ በኋላ ኢየሱስን እንድንሰብክ ያደርገናል። የኔ አባት ለዘላለም ስም ይባረክ። መንፈስ ቅዱስ ጴንጤ ህዝባችን እየሄደብን ነው። እንትን እያለው ነው በእነንትና ሊወሰዱብን ነው ብለን ስጋት አይገባንም። እንሰብካለን፣ እናስተምራለን። አንዳንድ ቅዥ የሚል ጴንጤ አለ። እዚህም የሰማበት ጣዱኝ ብሎ የሚል ድግስ ቤት ማማሰያ ይመስል በያገኘበት የሚጠልቅ ተረጋጋና ቁጭ በልና ተማር ነው ብለን የምንለው እንደዚህ አይነቱን እንገስጽሃለን አልኩ። ገስጽሻለሁ እዚሁ ማለት ነው። እንገስጽሻለን። እዛም አትሯሯጥ። ቁጭ በልና አንድ ቦታ ላይ ሙሉ ወንጌል ከሆንክ ሙሉ ወንጌል፣ ህይወት ብርሃን ከሆንክ ህይወት ብርሃን፣ ገነት ቸርች ከሆንክ ገነት ቸርች፣ መሰረት ክርስቶስ ከሆንክ መሰረት ክርስቶስ፣ አማኑኤል ከሆንክ አማኑኤል ቁጭ በልና ተማር። ቃለ ሕይወት ከሆንክ ቃለ ሕይወት፣ መካነ ኢየሱስ ከሆንክ መካነ ኢየሱስ፣ ጉባኤ እግዚአብሔር ከሆንክ ቁጭ በልና አንድ ቦታ ተማር። በሰማበት ጣዱኝ ክርስትና አይሰራም። እና ያያዘ ልደታ ባታ የምትለው አንድ ጫታም ሰው ተነስቶ በ10 ዓመት ውስጥ ፕሮቴስታንትነት ይጠፋል፣ አንደኛው ደግሞ በ5 ዓመት ውስጥ ይጠፋሉ ይላል። ወንድማችን አማኑ ደግሞ እኔ በዚህ 5 ዓመት ውስጥ በእንደዚህ አይነት ከተሄደ ብሎ እውነቱን አፈረጠ ማለት ነው። ኦርቶዶክሳዊ ወንድማችን ምን አለ? ስጋት አለኝ። እኔ የሚያስጨንቀኝ እስላሞች አይደሉም፣ ምድሪቱን የሚወርሱት እስላሞቹ አይመስለኝም። ታዲያ ይሄ ጴንጤ የሚባለው ማህበረሰብ ነው። በምን ይወርሱታል? ያድናል ብዬ እናገራለሁ፣ ገጠር ከተማ እሰብከዋለሁ። እኔስ በወንጌል እንዴት አፍራለሁ፣ እድሜ ዘመኔን እናገራለሁ። ያድናል ብዬ እናገራለሁ፣ ገጠር ከተማ እሰብከዋለሁ። እኔስ በወንጌል እንዴት አፍራለሁ፣ ቀሪ ዘመኔን እናገራለሁ። ወንጌል ያሸንፋል፣ ወንጌል ድል ያደርጋል። ወንጌል ለካ ዝም ብለን ፍዝዝ ብለህ አይደለም እየዘመርክ ያለው አንተ ብራዘር። ትጥቀን አንሳ ጴንጤው፣
ጴንጤ ወንድሜ፣ ጴንጤዋ ወገኔ ትጥቅህን አንሳ። ምንድነው ትጥቃችን? ትጥቅህን አንሳ። ከዛስ ትጥቅህን ታጠቅ። ጸሎት፣ ትጥቅህን ታጠቅ። ህብረት በቤተ ክርስቲያን በቤተ ክርስቲያን ስትሆን ቃሉን ስትማር ስትጸልይ መንፈስ ቅዱስ ኃይልና ብርታትን ጥበብን ይሰጣል ማለት ነው። ከቤተ ክርስቲያን ውጭ ከህብረት ውጭ ወጥተህ እዚህም እዛም እዛ ሰኞ እዛ ሮብ እዛ ማክሰኞ እዛ ጁማም አርብ ቀን ብንሄድ ጁማ የሆነ ቦታ ላይ እናገኝሻለን ማለት ነው። ስትንከራተት ስቶፕ። አትንቀጭቀጭብን ወንድሜ፣ አትንቀጭቀጭብን። በቃ ዝም ብሎ የሚሄድ እኮ አለ እኮ እዛም ያኔ ሸንኮራ ጸበል፣ ሸንቁሩ ሚካኤል፣ ኩኬለሽ ማርያም፣ እንትን ጊዮርጊስ፣ በርሜሉ ጊዮርጊስ፣ ኩባያው ማርያም ብለው ሲሉ ማለት ነው። አንተ ወንድሜ እየሰማ ነው። አሁን በርሜሉ ጊዮርጊስ ያኔ ትዞር እንደነበረው አሁን ደግሞ ለአንተ እንግዲህ የዓመቱን እንትን አላከብር ቃለ ሕይወት ቤተክርስቲያን ላይ ነው ብለህ ትላለህ። ምንም እዛ የሚከብረው የዓመቱም የወሩም የቀኑም ኢየሱስ ነው። እሱ እዛው አንተ ጋር አለልህ። በርሜሉ ኩባያው ብርጭቆ አትበለኝ። ከዛ ዙረት ለምንደመጠን እዚህ ደግሞ ሌላ ዙረት አናበጅልህም። ቁጭ ስክሪፕቶና ማስታወሻ ደብተርን ይዘህ ጌታ ያስነሳቸው ፓስተሮቻችን የሚሰብኩትን መጽሐፍ ቅዱስን እንደዚህ ይዘህ በቃ ደብተር እንደዚህ መጽሐፍ ቅዱስን እንደዚህ ልብህን ሰብሰብ አድርገህ ከወገኖች ጋር ልታመልክ መሄድ ነው። እዛ ድሮ ስንዞር ነበር እኮ አለ የዋሻው ገብርኤል፣ የግቢው ገብርኤል፣ ከርቸሌው ሚካኤል፣ ስደተኛው መድኃኔዓለም፣ ዘንዶ አስራ ማርያም፣ ቀበሮ አባራ አርሴማ ተባለ ማለት ነው እንዴ! አቤቱ ጌታ! ያንዳንዱ ጴንጤ እግሩ ላይ አይደለም እጃችንን ጭነን ምን የሆነ ነገር አስረንም ቢሆን ጸሎት ያስፈልጋል። ዙረት የሚወዱ አሉ። ኢዮብ መጽሐፍ ምዕራፍ 1 ላይ እንዳለው ሰይጣን ዛሬም ዙረት የሚወዱ አሉ። እትዬ ለፓስተር ሄደሽ እንዲህ የሚያዞረኝ መንፈስ አለ፣ እቤት ቁጭ በይና መጽሐፍ ቅዱስ አንብባ እምቢ አይለኝም። ዝም ብለሽ ሂጂ ከካፌ ካፌ የማልገዛውን ዕቃ ከ22 ጀምሬ ቦሌ መድኃኔዓለም ደርሼ በቦሌ ድልድይ በኩል ታጥፌ በቦሌ ምኝኒ በኩል አድርጌ በወሎ ሰፈር ምን ቀርሽ አንቺ አንድ ፊት ነው። እንደዛ ከምትዞሪ ለምን ሩጫ ትወዳደሪ? እነ ቀነኒሳም ሩጫውን ትተውታል። አሁን ኢትዮጵያ በአትሌቲክስ ጨጓራችን እያረረ ነው። ወይኔ በላቸው እያልኩ ማለት ነው። ከነ ልጆቼ እዚህ ጮኋለሁ። ማንም ቦርጫም እኮ ነው አሁን እየሮጠ የሚያሸንፈን። እና አንቺ እህቴ እንደዚህ ከምትዞሪ ለምን እንደዚህ ይናል ከጎላጉል ህንፃ ጀምረሽ በ22 አድርገሽ በቦሌ መድኃኔዓለም ምንም ላትገዢ በቦሌ ድልድይ ስራ አድርገሽ በቲኬ ህንፃ በነዳጅ ማደያው ጋር እዛ በሚሊኒየም አዳራሽ ጋር አድርገሽ ቦሌ ሚኒ ደግሞ ትንሽ ገብተሽ ማኪያቶ ጠጥተሽ ከዛ ደግሞ ትሄጃለሽ ሩዋንዳ እዛ ወሎ ሰፈር። እንደውም አንዳንዴ በወሎ ሰፈር በአይቤክስ ሆቴል ጋር ሄደሽ እዛ በመሳለጫው መንገድ ጋርበሽ ስቴዲየም ዙሪያ ይሄን ሁሉ እኮ የርሾትዬ ለምን ትሬኒንግ አታረጊም? እውነቴን ነው የምልሽ። ልላክሽ አርሲ እኔ ሀገር ከዛ ከአርሲ ፈረሶች ጋር እኩል ስትሮጪ ኢትዮጵያን ዳግመኛ በዓለም አደባባይ ላይ ሰንደቋን የምታውለበልቢ ምርጥ ሯጭ አትሌቲክስ ይወጣሻል። ምክንያቱም ተቀመጭ ብትባይ ቤት አትቀመጭም አንቺ፣ አንተም ወንድምዬ አትቀመጥም። ገስጸን እንዳናስወጣልህ የዙረት መንፈስ ነው ብለን ያው ተገስጾት ወጥቶልሃል። አሁን ግን ልማድ አይለቅም። ቁጭ በልና መጽሐፍ ቅዱስ አንብብ። ከዙረቴ ፍታ ይበለው መድኃኔዓለምን። በጣም አዟሪ መንፈስ አለኝ ጌታዬ ሆይ ጸልይ።
ጠዋት ተነስተህ ሌላውን ኔትወርክን ዘጋግተህ ስታነብ መንፈስ ቅዱስን ላወራህ መጥቻለሁ፣ እንድታነጋግረኝ እፈልጋለሁ፣ አባዬ አናግረኝ፣ ንገረኝ። ዳዊት እንዳለው ማለት ነው። በደልም በእኔ ውስጥ ብታይ መርምረኝ፣ ፈትነኝ እንዳለው ማለት ነው። ዳዊት መርምረኝ፣ ፈትነኝ፣ በደልም በእኔ ውስጥ ብታይ እይ፣ የዘላለምን መንገድ ምራኝ እንዳለው ማለት ቁጭ ብለን ስናነብ የኔ ጌታ ስም ይባረክ። አይኖቼን ወደ ተራሮች አነሳ ይላል። ማን አንሳለህ? ረዳቴ ከወዴት ይምጣል? ኬትስ ይመጣል? ድሮስ ከተራራ ላይ ረዳት ለማን መጥቶ ያውቃል? ለማንም መጥቶ አያውቅም። ረዳቴ ሰማይና ምድርን ከሰራ ከእግዚአብሔር ዘንድ ነው። ይሄው ነው በቃ። እግርህን ለመናወጥ አይሰጠው፣ የሚጠብቅህ አይተኛም። እነሆ እስራኤልን የሚጠብቅ አይተኛም፣ አያንቀላፋም። እግዚአብሔር ይጠብቅሃል። እግዚአብሔር በቀኝ እጁ በኩል ይጋርድሃል። በፀሐይ በቀን አያቃጥልም፣ ፀሐይም በቀን አያቃጥልም፣ ጨረቃም በሌሊት። እግዚአብሔር ከክፉ ነገር ይጠብቃል፣ ነፍስህንም ይጠብቃታል። ከዛሬ ጀምሮ ለዘላለም እግዚአብሔር በመውጣትና በመግባት ይጠብቃል። ወንድሞቼ አስቤ አይደለም እዚህ ጋር የከፈትኩት፣ ግን የአምላክ ቃል ድንቅ ነው። በመውጣት በመግባት ይጠብቃል። ነፍስህን ካንተ ሊነጥቃት የሚችል ነገር አይኖርም። ምክንያቱም ጠባቂያችን ብርቱ ነው፣ የማይተኛ የማያንቀላፋ የኔ ንጉሥ ለዘላለም ስም ይባረክ። ኦኬ ስጋት አለን ብለው ስላሉን ወደዚህ የመጣሁትኝ እፎይ ምን አለ ቅድም? እፎይ ምን አለ ቅድም? የሚያሳዩ መምህራን መሬት ወርደው ተነጋግረን እንደምንለው ይሆናል ማለት ነው። በምን አይነት ሳይድ ነው የመጣው ሰውየው እንትን የሚለው ስላለ ማለት ነው። ነገር ግን የመጡት ልጆች ለምሳሌ የመጡትን እንኳን የሚያስተምርልን አጣን እንዲሁ የበተናቸው አሉ። የሚያስተምር ጠፍቶ ማለት ነው። ከእስልምና መጥተው እንዲሁ የበተናቸው አሉ። እስቲል አሁን ራሱ የሚበተኑ ልጆች አሉ መጥተው። ምክንያቱም ኦቨር ነው ማስተማሩ በጣም እስልምና ላይ ያሉት ከእስልምና የሚመጡትን ማስተማሩ ትንሽ ከበድ ስለሚል ማለት ነው። እያንዳንዱ ከሀ ጀምሮ ነው እስከ መጨረሻው ድረስ የሚካሄደው። ያንን መምህራኖች ተቀበሉን አስተምሩልን ብለናቸው እንኳን ሊያስተምርልን ፈቃደኛ ሆነው ማንም የመጣ ስለሌለ አትሊስት ወደ እስልምናው ከሚሄዱ ወደ ፕሮቴስታንቶቹ ቢሄዱ እንመጣለን። ምክንያቱም አትሊስት ፕሮቴስታንቱ ጋር ከሄዱ በኋላ ጊዜያ ሊያስከፍለኝ ወይም እፎይ ምናልባት ብትሰማ ምናልባት ከሰማህ የእውነት አገኘኝ በውስጥ መስመር ጽፍልሃለሁ። እንደዚህ አይነት ተበትረው የሚቀሩ የእናንተ መምህራን ካላስተማሯቸው እውነት ብለሃል። ኦርቶዶክሳውያኑ ለእኛ ከፍተኛ ጥላቻ ስላላቸው ሰው ወደ ጴንጤ ከሚመጣ ይልቅ ወደ እስልምና እንዲሄድ ነው የሚፈልጉት። አንተ ግን አይምሮህን እግዚአብሔር የባረከው ወንድም ስለሆንክ ሁሉም ኦርቶዶክሳውያን እንደዚህ ባይሉ ግን የሚያስተምሩ ካጣ እኔን በውስጥ መስመር አገኘኝ፣ አገናኛለሁ። አገልጋዮች ተቀበለው ሊያስተምሩ የሚችሉ ዘመናቸውን ጊዜያቸውን የሰጡ እግዚአብሔር በጸጋ የባረካቸው በቃሉም የባረካቸው አሉ። እንደው ድንገት ከሰማ ሊቀማኝ ወይንም ደግሞ ነገ ሊያርደኝ እንደማይችል የሚሄደው ያንን መምህራኖች ተቀበሉን አስተምሩልን ብለናቸው እንኳን ሊያስተምርልን ፈቃደኛ ሆነው ማንም የመጣ ስለሌለ አትሊስት ወደ እስልምናው ከሚሄዱ ወደ ፕሮቴስታንቶቹ ቢሄዱ እንመጣለን። ምክንያቱም አትሊስት ፕሮቴስታንቱ ጋር ከሄዱ በኋላ ጊዜያ ሊያስከፍለኝ ወይም ሚስቴን ሊቀማኝ ወይም ደግሞ ነገ ሊያርደኝ እንደማይችል ለማቅ ማለት ነው። የህይወት ጉዳይን ቢያንስ መኖር ጉዳይ ስላለኝ ማለት ነው።
ፕሮቴስታንቶቹ ጋር ቢሄዱ የተሻለ እንመርጣለን፣ እንዲሁ ከሚበተኑ ማለት ነው። ኦቨር ስላሉ ማለት ነው። መጥተው ኦቨር ሆነው ተቀምጠው የተቀመጡ አሉ። እነኛ ልጆች ተመልሰው ይቆዩና ምንድን ነው የሚሆኑት? ባክ ያደርጋሉ ወደ እስልምናው። ምክንያቱም ከሀ እስከ ፐ ጨርሰው የሚያስተምር ስለሌለ፣ ያንን ደግሞ ደጋግመን ለምነን የሚያስተምርልን ከኛ ወገን ስላላገኘን፣ ስለዚህ አትሊስት ተቋም ደረጃ እንኳን ፕሮቴስታንቶቹ መሬት የወረደ እስልምናን አታክ የሚያደርጉበት ሞጁሎች አሏቸው። እኛ ጋር እንደ ክርስቲያን እንደ ኦርቶዶክስ ግን መሬት የወረደ እስልምናን አታክ የሚያደርጉበት የለም። እስልምናን አታክ አድርገው እስልምና ሐሰተኛ መሆኑን የሚያሳዩ መምህራን መሬት ወርደው ሙስሊሞቹን ቻሌንጅ የሚያደርጉ የሉም። ፕሮቴስታንቶቹ ግን ያላቸው በየሴሚናሮች ያሏቸው የእስልምናን እንትን የሚሰጡበት ማለት ነው፣ ኮርስ የሚሰጡበት አላቸው፣ እየሄዱ የሚሰጡበት ዩኒቨርሲቲ ተማሪዎችን እየሄዱ የሚያሰለጥኑበት ኮርስ የሚሰጡበት እስልምና ሐሰት መሆኑን የሚያሳዩበት አላቸው። እኔ አሁን ደጋግሞ ኢንቫይት አድርገውኛል። አይ ቲንክ ኮርሶቻቸውን እንዳያቸው እንትን እንድል ማለት ነው። ከኛ ጋር ግን እንደሌለ ምንም አውቃለሁ፣ ምንም የለም። እዛኛው ጋር ግን እንደዚህ አይነት ነገሮች አሉ። በዚህ ወኔ በዚህ ድፍረት ሄደው ይሰራሉ ማለት ነው። አትሊስት ተሞክሯቸውን እንኳን መውሰድ አንድ ነገር ነው። ያው እንዴት ነው ላለማየት ፈልጎ ማለት ባያወራ አይነት ነገር ነው። እዩት፣ ይሄ ኦርቶዶክሳዊ ነው፣ ይሄም ኦርቶዶክሳዊ ነው። ላለማየት ጣሪያ ነው የሚያው። አንድ ሰው ስታወራው ጣሪያ ካየ ዝጋ ነው፣ አፍክን ያዝ አይነት ነገር ነው። እንዳይለው ከሱ ይልቅ ተሰሚነት ያለው ወንድም ነው። ጣሪያ ያያል። ፊቱ ላይ ሰላም አይነበብም፣ ደስታ አይነበብም። ለምን? የተሻለው ወንድሙ መጽሐፍ ቅዱስን የሚያውቅ ወንድሙ፣ እኛ ጴንጤዎች ምን እንደምናስተምር የሚያውቅ ወንድሙ ወደ እስልምና ጋር ከሚመለሱ ኦርቶዶክሳውያን ወገኖች ወደ ፕሮቴስታንቱ ጋር ቢሄዱ ይሻላል ብሏል። አዎ ስላልተዋጠለት ጣሪያ ያያል፣ እንትን ሸረሪት አዳኝ ይመስል ማለት ነው። ስለዚህ ከዛ አንጻር ነው አንድ አይነት እምነት አለን፣ አንድ አይነት ዶግማ አለን፣ ወይም ደግሞ እንመሳሰላለን ማለት ነገር አይደለም። ነገር ግን ከአለው ችግር አንጻር ምንድነው እሱ ካለው ሁኔታ አንጻር አብረን የምንሰራባቸው አሉ። ይሄ ደግሞ ዓለም አቀፋዊም ህብረቶች አሉ፣ የክርስቲያኖች ህብረት አለ። አንድ አይነት እንትን ህብረት በአንድ አይነት እንትን ባይኖራቸውም ነገር ግን ህብረት የሚያደርጉባቸው ነገሮች አሉ። ከዛ አንጻር ነው። አሁን ወንድማችን ያለውን ሰምታችሁታል። ይሄኛው ደግሞ ምን እንደሚሉ ከሁለቱ ለኛ መልካም አመለካከት፣ መልካም ልብ ያለው የመጽሐፍ ቅዱስን እውነት የተረዳ ነገሮችን በዝግታ ያየ በሳል ሰው ማን እንደሆነ ለእኛ ለወንጌላውያን አማኞች ጥላቻ የሌለው መልካም ልብ ያለው ማን እንደሆነ ታዩታላችሁ። እሱ ደግሞ ሊናገር ነው። ስሙት። እንደ ሀሳብ እኔ ለመናገርና ለማስተላለፍ የፈለጉት ነገር ትልቁ ፖይንት ምንድን ነው? አንድ መረዳት ያለብን ነገር ቤተክርስቲያን ናት እና እፎይ ያነሳቸውን ምክንያቶች ወይም ደግሞ እኚህ ምክንያቶች የሚሉት ምክንያቶች ነው አይደለም ለማለት ሳይሆን እኔ በግሌ እፎይ የሚሆን በላውዲዮስ የሚሆን ከነ እፎይ ጋር የሚሰሩ የኛ ኦርቶዶክሳውያን ወንድሞች እህቶች ከእስልምና ወደ ክርስትና የመጡትን ወንድም እህቶች እውነቱን ለመናገር በቂ የስላሴ ትምህርትና የነገረ ክርስቶስን ትምህርት ለመስጠት የሚያንሱ እውቀት አላችሁ ብዬ እኔ በፍጹም አላምንም። በደንብ ትችላላችሁ። ለምሳሌ እኛ እዚህ ፕሮቴስታንቱ ላይ ስንሰራ ከፕሮቴስታንት ወደ ኦርቶዶክስ ሲመጡ ቤተክርስቲያን ውስጥ ያለውን መሰረታዊ ትምህርት እኛው ራሳችን ያመጣናቸውን ሰዎች መልሰን ደግሞ የክርስትና ትምህርትን ማስተማር እንደማንሰንፈውና እንደማይደክመን ሁሉ እናንተም እኔ የማውቀውን ነገረ ክርስቶስ እፎይ ያውቋል። እኔ ማምነውን የስላሴ ትምህርት ባላውዲዮስ ያውቀዋል። እነ ቢኒ ያውቁታል። እነ ቆስጠንጢኖስ የሚሆን እነ ቃልም ስጋ ሆነ ሌሎችም ወንድሞች የሆኑ እህቶች የቤተክርስቲያንን ትምህርት አውቃችሁ ነው እኮ እስልምናው እኮ ጋር ሄዳችሁ ስትከራከሩ ሙስሊሙ እኮ ስለ ክርስትና ሲጠይቃችሁ ልደትን ወይ አኪን አይደለም የምትጠሩት፣ ራሳችሁ ከሆነ መልስ የምትሰጡት። እንደኔ ወይ እዚህ ነገር ላይ በደንብ ትኩረት አድርገን የምር መስራት ካለብን መስራት ሊኖርብን ይችላል። ወይ ደግሞ እናንተው ራሳችሁ ያመጣችሁን ሰዎች ራሳችሁ የምታስተምሩት የክርስትና ትምህርት እንዲያበቃቸው እንዲያጸናቸው ማድረግ አንድ ራሱን የቻለ መንገድ መሆን አለበት እንጂ እኔ ህብረቱ ዞሮ ከፕሮቴስታንት ወንድሞቻችን ጋር የምናደርገው ህብረት ፋይናል ያዘ ኤንድ ኦፍ ዘ ዴይ ለፍተህ ደክመህ ያመጣኸውን ከሙስሊም ወደ ፕሮቴስታንት የሚሄድ ከሆነ
የእፎይ ድካሙና የእፎይ ልፋቱ ምኑ ጋር ነው? እንቅልፍ ማጣቱ ያን አገላብጦ ከዛ ጨለማ አውጥቶ ወደ ሌላ ጨለማ ማስገባቱ ለእፎይ ምንድን ነው ጥቅሙ? እኔ ያኛው አያችሁ፣ ይሄኛው ወደ እስልምና መሄዳቸው ወደ ጨለማ ነው የሚሄዱት። ከዛ ይልቅ ወደ ጴንጤው ቢሄዱ መርጣለሁ እኛ ጋር የሚያስተምር ስራ የለ ብሎ ሲለው፣ ይሄኛው ደግሞ ከጨለማ አውጥተው ወደ ጨለማ ነው የምትልካቸው። ምክንያቱም ኢየሱስ ጌታ ነው ብሎ መስበክ ለዚህኛው ወንድም ብርሃን ነው። ኢየሱስ ጌታ ነው ብሎ መስበክ ለዚህኛው ሰው ጨለማ ነው። ለዚህኛው ሰውና ለዚህኛው ሰው ጨለማ ነው። ይሄኛውም ሰው የሚለውን ትሰሙታላችሁ በኋላ ማለት ነው። ለእንዲህ አይነት ግን እግዚአብሔር አይኖቹን የከፈተ ነገሮችን በትዕግስት የሚያይ የትኛው እንደሚቀርብ ለመጽሐፍ ቅዱስ ተናገረ እኮ። ቢያንስ ጴንጤው ነገ መጽሐፍ ቅዱስ ይዞብኝ እንጂ የሚመጣው ሰይፍ ይዞብኝ አይመጣም። ሚስቴ ሊቀማኝ ሊነጥቀኝ ነፍሴ ሊነጥቃት አይመጣም ማለት። ኦኬ እሺ፣ እስልምና ኦርቶዶክሱ ላይ ስንሰራ ምናምን ነገር አሉ። ኦኬ ኦርቶዶክስ ላይ ሲሰሩ አንዳንድ ማነው ፕሮቴስታንቱ ላይ ስንሰራ አለሱ ፕሮቴስታንቱ ላይ አንዳንድ እነዚህ ከቸርች ውጭ ያሉ ቸርችም ኖሯቸው ቸርች በአግባብ የማይመላለሱ መሰረታዊ ክርስትና ትምህርት እንደሚገባ ያልተማሩ መጽሐፍ ቅዱስን በግላቸው ቁጭ ብለው ያለማያነቡ ያላጠኑ በቤተክርስቲያን የሚሰጠውን ትምህርት የማይከታተሉ እረኞች የሌሏቸው ቤተክርስቲያን የሌላቸው ስፍራ የሌላቸው እንደነዚህ አይነት ተቅበዝባዦች የሆኑ አይነቶቹን አንዳንዶቹም ደግሞ ቸርች ኖሯቸው በቸርች ውስጥ በዋል ፈሰስ የሚመላለሱ በቃ ኢየሱስ ማለት ለነሱ የሆነ በቃ አንድ ጊዜ ጠሩት ሰይ ብለው ያሉት በኋላ ግን በቃ እንጀራ ላይ ብቻ እንኳን በሚገባ ስሙን የማይጠሩ እንደነዚህ አይነት ገና ቀኝና ግራቸውን ያላወቁ እድሜያቸው ጌታን ተቀበልኩበት ብለው ያሉበት ዘመን ሩቅ ነው። አንዳንዱ በደርግ ዘመን ነው ይላል። ግን ገላትያ መጽሐፍት ስንት ምዕራፍ አለው ብለህ መጠየቅ ለሱ በጣም ትልቅ አዳጋች ነው። ኤፌሶንን አውጣ ብለህ ብትለው ዘፍጥረት መጽሐፍ ጋር ያገላብጥልሃል ገና ከኤፌሶ መጽሐፍትን ለማውጣት ማለት ነው። እንዲህ አይነት ከርፋፋ ፈዛዛ እንቅልፋም ጴንጤ እግዚአብሔር የለው። የእግዚአብሔር ሕዝብ በእግዚአብሔር ቃል የታጠቀ ነው። ብራዘር ጌታን የተቀበልክበትን ዘመን ወቅ። ትናንትና ከመቃብር ቤት መተን እግዚአብሔር እናንተው የምትጠሩትን ጌታ እንሳደብ የነበርን እግዚአብሔር በምሕረቱ ባለጠጋ ስለሆነ አምጥቶ ዛሬ የማገለግለው ብራዘር ዛሬ የማገለግላችሁ ለብዙ ወራቶችና ዓመታት ቁጭ ብዬ እዛ ትናንት ቀዳሽ ስለነበርኩ እዚህ መጥቼ ቀድሳለሁ አላልኩ። እዛ ትናንትና ስቀድስ እዚህ መጥቻውን ሰብካለሁ አላልኩኝም። በድቁና ኦርቶዶክስ በሰጠችኝ ድንቁና አይደለም ሰብከው መንፈስ ቅዱስ በሰጠኝ ጸጋ እንጂ ያን መንፈስ ቅዱስ የሰጠኝን ጸጋ ከኢትዮጵያ አብያተ ክርስቲያናት ከወንጌላውያን ከናንተን የተካፈልኩት ይሄ ቅዱስ መጽሐፍና እኔ አንተዋወቅም ነበር። በቅዳሴ መካከል የሆነ ቦታ ላይ ግጻዊው በሚያዘው አንድ መልእክት ላይ ከማንበብ በቀር መጽሐፍ ቅዱስን እንዳውቅ ያደረጉኝ እናንተ ናችሁ ጴንጤዎቹ ማለት ነው። ለምን ቁጭ በልና አንብብ አሉ። ቁጭ ብላ አንብብ፣ አትንቀሽቀሽ፣ ወሬ አታብዛ። ጓደኞች ወደ ጌታ ከመጣሁ በኋላ ማለት ነው እንዴት ደስ እንደሚሉ እንደዚህ አይነት አገልጋዮች ይሉሃል እኮ። የምን መሯሯጥ ነው? ዛና ዛ ቁጭ በልና መጽሐፍ ቅዱስ አንብብ። ዙረት እንዳታበዛ። ያመንከውን ጌታ እያወቅከው የምትሄደው ቅዱስ ቃሉን ስታነብ ነው አሉ። ጉባኤ አተካፈል፣ በግል መጽሐፍ ቅዱስ አንብብ፣ በቤተክርስቲያን ህብረት አድርግ። የምትሄድበት ቸርች የማታውቃቸው ስለሚሆኑ እኛ እንነግርሃለን። እዚህ ጋር እንጦጦ መካኒክስ የምትባላለች እዚህ አሜሪካ ኤምባሲ ጎን እዛ ሄድ ተካፈል፣ ጥሩ ቸርች ነው አሉኝ። ያዝኩልህ አድራሻዋን። ህብረት አምባ ደግሞ ቃልዮት የሚባላል እዛ 7 ደረጃ ጋር ሂድ አሉኝ። እዛም ያዝኩልህ ብራዘርዬ። ደግሞ ቀጠና 2 የሚባል ሙሉ ወንጌል አለ። ቅዳሜ እንዳትቀር ሂድ እዛ አሉኝ። ጊዜ ካለ ሂድ አሉኝ። እሄድ ልጀመር ሙሉ ወንጌል። ደግሞ ሮብ ደግሞ አለ እዚህ የፈውስ ፕሮግራም ፓስተር ዳንኤል የሚባል ካሳንቺስ አሉኝ። እኔ ምንም አላቅልህ ነበር። እኔ ሙሉ ወንጌል በል መካነ ኢየሱስ በል ምንም አቅልህ። ወደ ጌታ መጣሁ። ጉባኤ እግዚአብሔር ነው የተቀመጥኩት።
እና እዛም ሂድ፣ እዛም ደግሞ የፈውስ ፕሮግራም አለ ሮብ ጥሩ የእግዚአብሔር ሰዎች እዛ ያገለግላሉ። እዛ ሄዳሉ። እዛ ሄድኩኝ። ኤርሚያስ ሁሌ ነግሬያቸዋለሁ። በጌታ ከሆንኩ በኋላ የኔዋ ጉባኤ እግዚአብሔር ቤተክርስቲያኔ ማለት ነው የተጠመቅኩባት መሰረታዊ ክርስትና ትምህርት ደህንነት የተማርኩት አገልግሎት የጀመርኩበት እንጦጦ መካነ ኢየሱስ ቤተክርስቲያን ኢየሱስ አልኩት ኢየሱስ። ኦኬ ህብረት አምባ ቃለ ሕይወት ህብረት አምባ ቃለ ሕይወት ቀጠና 2 ሙሉ ወንጌል አትፍዘዝ። እሺ ብራዘር ሄድና ተማር ቸርች ገባና ቀጠና 2 ሙሉ ወንጌል ዛሬ የማገለግለውን አገልግሎት የማገለግለው ማለት ነው። ኦኬ ካሳንቺስ ወንጌል ብርሃን እሺ እነዚህ አብያተ ክርስቲያናት እኔ የእግዚአብሔርን ቃል መጽሐፍ ቅዱስን የተማርኩባቸው መንፈሳዊ ጸጋ ስጦታዎችን ሁሉ ጭምር እያየሁ ያደግኩባቸው በልሳን ይጸለያል፣ ትንቢቶች ይመጣሉ፣ መገለጦች፣ አጋንንቶች ይወጣሉ። ጉባኤ እግዚአብሔር ነጋ እንጦጦ መካነ ኢየሱስ በትንቢት በልሳኖች አጋንንትን ያስወጣሉ። ሕይወት ብርሃን ፓስተር ጎሳዬ ጋር ይሄንን ተመሳሳይ ነገር ይደረጋል። ሙሉ ወንጌል ቀጠና 2 አጋንንት ይጨፈጨፍላል፣ ትንቢት አለ፣ መገለጦች አሉ። ወንጌል ብርሃን ቤተክርስቲያን እነ ፓስተር ዳንኤል ጋር እነ ፓስተር ፋሲል ኃይለማርያም እነ ፓስተር ጎሳዬ ወንጌላዊ ግርማ ደጋግሞ እሳቸው በሌሉበት ሰዓት ላይ እነዚህን አገልጋዮች እንጦጦ መካነ ኢየሱስ ቤተክርስቲያን ወንጌላዊ ግርማ ወደ ጌታ ሄዷል አሉ። እነሱ ነው። እዛም እንደዚሁ እነዚህ አብያተ ክርስቲያናት ውስጥ ነው ያደግኩት ብራዘር። እነዚህ አብያተ ክርስቲያናት ኤርሚያስ አሁን ለደረሰበት መድረስ እግዚአብሔር በላቸው ላይ ካስቀመጠባቸው ጸጋ የተነሳ መንፈሳዊ ወንድሞቼና እህቶቼ እዛ ሲያገለግሉ ቁጭ ብዬ ይገለገል ነበር። እንደ ጥሩ ንብ ቀሳሚ ሆኜ ማለት ነው። አበባ እንደምትቀስም አሁን ታዲያ እንትና ማነው የዓለማየሁ እሸቴ ነው ማነው የሚባለውን ዘፈን እንክፈልልህ እንዴ? ማነው እንክፈትልህ ተማር ልጄ ብሎ የሚለውን ዘፈን እንክፈትልህ? ጴንጤ ወገኔ አይታችኋል አይደል? ከሙስሊሞቹ ምንም እንደሚባል 26,000 እያሰለጠኑ ነው። አሰልጥነው ብሎ የሚሉት ጸልዩ ይላሉ። ጴንጤ አሰልጥኖ ጸልይ ይላል። ጸልይ ውጣና ስለ ኢየሱስ መስክር፣ ሰዎችን በፍቅር ቅረብ። ሰዎችን ከዛ ወደ ቤተክርስቲያን ይዘይድ ደስ አይልም። ይሄ እኮ በማያምኑ ሰዎች በእስላሞች ሁሉ ጭምር እኮ ነው የተመሰከረ ቪዲዮ እንዳሰማሁት። ለመመስከር ለማደግም ለመጠንከርም የጸጋ ስጦታንም ለማወቅ ያመኑን ጌታም እያወቅነው እንድንሄድ የኮንፈረንስ ዘዋሪዎች እደግመዋለሁ፣ የኮንፈረንስ ዘዋሪዎች ወንድሞቼ ናቶቼ ዙረቱን አቁሙና መገለጥ ለመፈለግ የምትሯሯጡ እህቶቼ ወንድሞቼ፣ አዎ በመገለጥ አምናለሁ። ጌታዬ ሲያመጣው እናገራለሁ። በእነዚህ አብያተ ክርስቲያናት ውስጥ ይህን እያየሁ ነው ያደግኩትኝ። ጌታ መንፈስ ቅዱስ ሲናገር እናገራለሁ። ካልተናገረ ጭጭ ብዬ የተገለጠውን ቃል ሰብካለሁ። ስለዚህ ተማር ልጄ ብለን የዓለማየሁ እሸቴን ዘፈን አንከፍትልህም።
ግባና ተማር ወንድምዬ። ጌታን ለማገልገል የምትፈልግ ከሆነ ባታገለግልም በመንፈሳዊ ህይወት ለማደግ ፈልግ። እኔ ህይወቴ እኮ ምንም መንፈሳዊ ህይወቴ ምንም አላድግ አለ ብላችሁ ለማደግ መቼ በላሽና ነው የምታድጊው? ባልበላንበት እድገት አለ እንዴ? የለም። ምንም ጠባላሉ ዝም ብዬ ውስጤ እኮ ድክም ብሎ ቀጸሉት ራሱ እንኳን እንትና ሲጸሉ በጣም ቦልድነስ ሆኖ ሲጸሉ በጣም ደስ ይለኛል። እንትና መንፈሷ ብራዘር፣ ያቺ ሴትዮ መንፈሷ በጣም ደስ ካለ ስትጸልይ እንደሆነች እሷ አደገኛ በላተኛ ነች ማለት ነው። ምን የምትበላ ቃለ እግዚአብሔር አደገኛ በላተኛ ነች ማለት ነው። ቃለ እግዚአብሔርን በላተኛ ነች ማለት ነው። ይንትና ጸሎቱ ደስ ሲለኝ ብለህ ካልክ እሱ ሰውዬ አደገኛ ጠራጊ ነው ማለት ነው። ምን ቃለ እግዚአብሔርን ቃለ እግዚአብሔርን የበላ ሰው ያስታውቃል ሲያወራ፣ ያስታውቃል ሲጸልይ፣ ያስታውቃል አኗኗሩ በጠላትም በሰይጣኑ ዓለም ላይ በዚህ ግዑዙ ዓለም ላይ እግዚአብሔር በብልጫ ያስኬደዋል፣ በከፍታ ላይ ማለት ነው። ሰው የበላውን ያህል ነው የሚበረታው። ሰው የጠጣውን ያህል ነው የሚበረታው። ቅዱስ ቃሉን ስታነብ እየበላህ ነው፣ መንፈስ ቅዱስ እያጠጣህ ነው ማለት ነው። ከዛ ቅዱስ ጳውሎስ ኤፌሶን መልእክት ላይ እንደተናገረው በውስጥ ሰውነታችሁ በኃይል እንድትጠነክሩ ይላል። የውስጡ ሰውነት የውጭ ሰውነት ይሄ ነው። ይሄን የምታጠነክረው እንደነ ቅዱሴን ባለፈው ዝም ብዬ ገባ ብዬ ሳየው እንዴ በቃ ምን አለፋ የአዲስ ኪዳኑ ጎልያድ እንደማለት ነው ቁመቱ። በላው ላይ ደግሞ አሁን ስፖርት እየሰራ ነው። ስራ ወንድምነት ለምን ኮሜንት ሳጽፍ እንዳልወጣ አዶ ነው ስቄ ይሁን ምናምን የሆነ ኮሜንት እያነበው አረ ነው። ጌታ ይባርክ። ሰውነታችን ኤክሰርሳይዝ መስራት፣ በስፖርት ማጠንከር፣ ውጫዊ ሰውነታችንን ብረት በመክፋት ፑሽ አፕ በመስራት ምናምን ነገር ማለት ነው። እንደዛ እናደርጋለን እና ጌታ እግዚአብሔር በውስጥ ሰውነቱ አሁን ቅዱሴ በውጭ ሰውነቱ ስፖርት ይሰራል። በውስጥ ሰውነቱ አላያችሁትም? ወንጌል ሲሰብክ አሁን የውጭውን ብቻ እንትን ብረት እየገፋ ቃል እግዚአብሔርንስ ባይሰማ ይሄ ሰውዬ ቁመቱ በጣም ነው የሚያምረው። አንተዬ እንትናን ኤልያብር ይመስላል እያልን ግን ሲናገር ድምፁ ራሱ እንደ ትንሽዬ ገና እንደተወለደ ድምፅ ድመት ሚያው ሚያው የሚል አይነት ነው የሚሆነው። የበላ ሰው የይሁዳ አንበሳ ያስተማረው ሰው ሲናገር ድምፁ እንደ ደቦል አንበሳ ነው። የተባረከው መንፈስ ቅዱስ ከሱ ጋር ይሆናል ማለት ነው። ስለዚህ ቅዱስዬ የውስጡንም እንደዛው ቀጥል፣ አቀጣጠል፣ እንዳታጠፋት ያችን እሳት። ያጠፋት ቀን እዚህ እኔ ጋር ገስት እንዳትልክ፣ ካልሆነ ወደ ቸርች አለ በእርግጥ ካልሆነ እልክህና ሙቀጫም ቢሆን ጭነው ይጸልዩልሃል ማለት ነው። ስፖርቱንም ስራ። ብዙ ሰው የውጭ ሰውነቱን ያጠነክራል። የውስጥ ሰውነትን ግን በጣም ደካማ ነው። የውስጥ ሰውነታችን ነፍስና መንፈስ በምን ይጠነክራል? ዝም ብለህ ጥረግ አልኩ። ዳንኤልን ከበላኸው በኋላ ከጨረስክ በኋላ 12ቱን ምዕራፍ ቀጥል። ጌታ ጸጋው እንዲያበዛልህ አድርገህ የዳኒን ካነበብኩ በኋላ ሆሴ የሚባል ነብይ ደግሞ እዚህ ጋር ቆይ እኔ ላገልግልህ ይላል። የሆሴንም በለው ከህይወት ጋር እያገናኘ ማለት ነው። እሱን ከጨረስክ በኋላ እፎይ ላርፍ ነው ብለህ ስትል የምን ታርፋለህ? አሞጽ እኔም አለው እኔም ተከታታይ ትምህርት አለ ላንተ ብሎ ይነግራል። እንዲህ ያሉ 66ቱ አባቶች ከግራ ከቀኝ እየተቀባበሉን በውስጣቸው የተባረከው የተናገረው ጌታ መንፈስ ቅዱስ እነሱ በጻፉት በቅዱሱ ቃል በኩል ይናገረናል። አላችሁም? የእግዚአብሔር ቃል ሲሰማው እንዴት ሲነበብ ስታነበው ደስታ የሚሰማን ደስታ አይምሮ፣ ሰላም፣ እረፍት ምናምን ነገር ነው። ከዛ ቃሉን አንብበ እንደ ቃሉ ስትጸልይ እንዴ እኔ ነኝ እንዴ የጸለይኩት እኮ ብለህ ትላለህ። ዋው! ሌላ ወሬ ተው፣ ወሬ ዙረት፣ ኮንፈረንስ እንዳያመልጥሽ እህትዬ፣ እንዳያመልጥሽ ችን ኮንፈረንስ እንዳታመልጥሽ ብሎ የሚለው ታዩ እህትዬ፣ ታዩና እዛው ቸርች ቁጭ ብለሽ እንዳያመልጥሽ እንትና ታዩ ቁጭ በይና እንማር፣ እንጸልይ፣ እናጥና፣ እንማር፣ እንጸልይ፣ ጾም ጸሎት ይዘን በጌታ ፊት ጾም ጸሎት ይዘን እንጸልይ፣ ቅዱስ ቃሉን እናንብብ፣ ቅዱስ ቃሉን እናጥና፣
ቅዱስ ቃሉ እናሰላሰል። እንደ ቅዱስ ቃሉ ለመኖር በእግዚአብሔር ጸጋ ለመኖር እንጨክን። በቃልህ እውነት አስታጥቀኝ፣ በቃልህ እውነት መንገዴ የቀና ይሁን፣ በቃልህ ሕይወት አጠንክረኝ፣ በቃልህ ሕይወት የፊትህን ብርሃን አብራልኝ ስትለው ዋው ዋው ዋው! ወንድሞቼ ናቶቼ፣ መንፈሳዊ ዓለም ግልጽ እየሆነ ይመጣል። ከድንግዝግዝነት እየጠራ ይመጣል። አይኖች ከሕግ ተአምራትን አሳይም ብሎ እንዳለው ዳዊት ጸልይ። ካለቀስክ ለዚህ እውነት ጸልይ፣ ካለቀስክ ለዚህ እውነት አልቅስ። ያኔ ቀስ ብለህ ሳይታወቅ እንዴት ነው የምልህ ንግግሩ። እኔ ቅዱሴን እግዚአብሔር ምስክሬ ነው። ቅዱሴን ያኔም ሲመጣ አውቀዋለሁ እዚህ ቲክቶክ ላይ ገና የመጣ ጊዜ። አሁን ግን ንግግሩ ተለውጧል። ደግሞ ኤርሚ እንዲያለኝ ብሏል ብለህ ከረባትን ብታጠባብቅብን አውልቀው እልሃለሁ በውስጥ መስመር መጥቼ ማለት ነው። ኩራት ቢለ ማለት ለማለት ግን እንደማይል አውቃለሁ ወንድምነት። አሁን ንግግሩ ተለውጧል። እኔ እንኳን ካየሁት ማለት ነው። እንደው እንደ ምሳሌ ላድርገው ነው። ምንድነው ንግግሩን የለወጠው? ይሄ ወንድሜ እዚህ ጋር ቸክሎ እየበላ ነው ማለት ነው። ቸክሎ እዚህ እየጠረገ እየበላ ነው ማለት ነው። እያነበበ ወይ እየሰማ ወይ እየተማረ ነው ማለት ነው። የእውነት የእግዚአብሔርን ቃል የእውነት እየፈለገ ነው ማለት ነው። ለዚህ ነው አየህ፣ እንደ ድመት ያልሆነ ድምፅ ግን እንደ ደቦል አንበሳ የሚወጣ የሚያጋሳ ነገር የምሰማው ማለት ነው። የሰውን ሕይወት የሚለውጥ የሚቀይር ያነበቡ ሰዎች፣ የተማሩ ሰዎች፣ የጸለዩ ሰዎች፣ ከጌታ ጋር መንገዳቸው የቀና ሰዎች ያስታውቃሉ። አይዟችሁ ወንድሞቼ እና እህቶቼ። ዛሬ እኔ እርምጥምጥ ብለህ አንተ እርምጥምጥ አይደለም፣ አንተ የእግዚአብሔር ልጅ ነህ። ማንም እርምጥምጥ የለም እዚህ ውስጥ። እህቴ አንቺ የእግዚአብሔር ልጅ ነሽ እና ቀረቢው ማዕዱን ያው ለጌጥ አይደለም እንደዚህ የምታሰምረው። የምን ጌጥ አለና በደንብ ጥርግ አድርገህ መብላት ነው። ብሉይ ኪዳን ማለት ነው። ያው ብሉይ ኪዳን ብቻ አይደለም፣ ብሉይ ኪዳን እኔ ብሉይ ኪዳን ነው። እኔ ብሉይ ኪዳን ሳነባው አይገባኝም እንዴ ብሎ ነገር የለም ብራዘርዬ። ንጉሱ እኮ ጌታዬ እንዴ የጸጋው ባለቤት እግዚአብሔር መንፈስ ቅዱስ እኮ ነው። እንዴት ነው የማይገባ? ሚክያስ እንዴት ነው የማይገባ? ኢሳይያስ እንዴት ነው የማይገባ? ካልገባቱ ሆነ ጠይቀው ብራዘርዬ፣ ጠይቀው። እዛ ደግሞ ሻገር ትላለህ። ማቲው ይጀምርሃል ማለት ነው። የአዲስ ኪዳን መጽሐፍት ጸሐፍት፣ አገልጋዮች፣ አባቶች ለጌታ አይደለም ብራዘር፣ ለጌታ አይደለም። ቁጭ ብለህ ጊዜ አሳልፍ። ጌታን ለማገልገል የምትፈልጉ ሰዎች የዘመናችሁ ቁጥር በከንቱ እንዳያልቅ አንብቡ፣ አጥኑ፣ በቤተ ክርስቲያን ግቡ። ቅዱሳት መጽሐፍትን በግላችሁ ለማንበብ ቅኖችና ያለ ነውር ሆናችሁ በእግዚአብሔር ፊት አልቅሱ፣ ጸልዩ። ጸጋን አብዛልኝ፣ እንካ ዘመኔን፣ እንካ ዘላለሜን በለው። እዛ ትሄዳለህ። የሐዋርያት ሥራ መጽሐፍት ነው። እሱን ሲጨርስ ደግሞ እነ ቅዱስ ጳውሎስ የጻፉት መልእክታት አለ። ጳውሎስ ደግሞ የሚባል በመንፈስ ቅዱስ የነደደ ሐዋርያ ይለኩሳል አልኩ። አቤት 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 አቤት! መጥለቅለቅ ነው፣ መብላት ነው፣ መብላት ነው። ራእዩ እኔ አይገባኝም። ራእይ መጽሐፍትን ሳነበው ድንግዝግዝ ይልብኛል። ማን ያለህ? ማን ያለ? ጌታ ድንግዝግዝ ያለብን መጽሐፍ ነው እንደ ሰጠና ከመጽሐፌ ከማርጀት የተነሱ ሊነቀልብኝ ነው። ራእይ መጽሐፍ አይገባኝም አለ። አይገባህም? ና እኔ ጋ፣ በእውነት ና እኔ ጋ በውስጥ መስመር እጸልይልሃለሁ። አንደኛ እኔ እዚህ መጽሐፍት ውስጥ አንብቤው የማይገባኝ መጽሐፍ እግዚአብሔር አልሰጠኝም። የተባረከው መንፈስ ቅዱስ ስላለ ራእይ መጽሐፍ ትገባለህ ማለት ሰባቱን አብያተ ክርስቲያናት ጌታ በእነሱ በኩል እንዳደረገው ይኸውልህ፣ ሴቲቱ የለ፣ አውሬው የለ፣ ቀንዱ የለ፣ ጅራቱ የለ፣ ሰባቱ ራሶች የለ፣ ሰባቱ ቀንዶች የለ፣ 10 ራሶች የለ። በሙሉ የመጨረሻው ዘመን የመሲሁ መምጣት አምባ ላይ ፈረሶች ጉራቻና ዲማ የሚባሉት ቀጠልጣይ የተባሉቱ እግዚአብሔር እንዴት ልጁን የሚልክበት መለከት ሲነፋ የሚመጣውን አልገባ አለኝ ትላለህ እንዴ? አንተ ሰውዬ አልገባ አለኝ ትላለህ እንዴ? ይሄንን እኮ መጽሐፍ እኮ ያጻፈው ጌታ መንፈስ ቅዱስ ነው። አንተ ውስጥ አለ ብሎ ያለህ አንተ ውስጥ እንዳለ እርግጠኛ ካልሆንክ እርግጠኛ እንድትሆን ወደ ወንድሞች፣ ወደ አገልጋዮች፣ ወደ ቤተክርስቲያን ሂድና በደንብ የዳንክበትን ጸጋ ወቅ። ካልሆነ ግን በዮሐንስ ወንጌል መጽሐፍ ምዕራፍ 14 ላይ ጌታ ምንድን ነው ያለው? እርሱ የእውነት መንፈስ ጌታ መንፈስ ቅዱስ
በእናንተ ስላላላለንም 14:15 ላይ ምንድን ያለው? ብትወዱኝ ትእዛዜን ጠብቁ፣ እኔም አብን እለምነዋለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ ይሰጣችኋል። እርሱም ዓለም የማያየውና የማያውቀው ስለሆነ ሊቀበለው የማይችለው የእውነት መንፈስ ነው። ይሄ የእውነት መንፈስ። ስለዚህ ነገር ግን ከእናንተ ዘንድ ስለሚኖር ኢየሱስ የእግዚአብሔር ልጅ ጌታ እኮ ነው። ከእናንተ ዘንድ ስለሚኖር በውስጣችሁም ስለሚሆን እናንተ ታውቁታላችሁ። የእውነት መንፈስ የሆነው ማን ነው? የእውነት መንፈስ ጌታ መንፈስ ቅዱስ። ሐዋርያቱን በሱ መነዳት ወንጌልን የሰበኩ ነቢያቱ በሱ መነዳት ትንቢት ያናገራቸው፣ ነቢያቱን ትንቢት ያናገረ፣ ሐዋርያቱን መልእክታትን እንዲጽፉ ያደረገ፣ እነሱንም በጸጋ በዘመናቸው ሁሉ የረዳ እኮ ጌታ መንፈስ ቅዱስ አንተ ውስጥ እኮ አለ። ስለዚህ ይህን መጽሐፍ አይገባኝም ትላለህ እንዲህ መጽሐፍ መንፈስ ቅዱስን ይዘህ አትበል ወንድሜ፣ አትበል። የተዘጋ መጽሐፍ አይደለም የሰጠን ብራዘር። ዳንኤልን ነው ራእዩን ዝጋው ያለው ዘመኑ ሩቅ ስለነበረ። ራእይ መጽሐፍ ግን ዝግ ነው ትላለህ እንዴ ወንድሜ? የተከፈተ መጽሐፍ ነው የሰጠን። አንብበን ልንረዳው የምንችል ደብዳቤ ነው ወደ 7ቱ አብያተ ክርስቲያናት የተጻፈው። እኔ ሳነበው ምንም አይገባኝም፣ አውሬው፣ ቀንዱ፣ ዙፋኑ፣ ጅራቱን አንብሎ ሲል ኦኬ አልገባህም ማለት ወደ ገባቸው ሰዎች ግባ ሂድ። ካልሆነ ና በቅንነት አገለግላለሁ ወንድሜ። ጅራቱ እንትኑ ምናምን ነገር ብሎ ሲል አስፈራህ። ምን ትፈራለህ አንተ? እግዚአብሔር ልጅ አይደል እንዴ? ከዛ ዝም ብለህ ስትበላ ሁሌም ትጠቀማታለህ። በቸርችም ሳገለግል አሁን ቅዱሴ ምሳሌ ስላደረኩት ኪሎ 80 ነው ብዬ ገመትኩ። 80 ኪሎ ነው ቅዱስ እና 70 መሆን ቢፈልግ ወይ 110 መሆን ቢፈልግ 110 ለመሙላት ለመድፈን ወይ 70 ለመሙላት አብዝተህ ብላ ይባላል? አይባልም። 110 ለመሙላት አብዝተህ ጾም ይባላል? ወንድሞቼ እናቶች ይባላል? አይባልም። 80 ላይ ነው ያለው። ዓላማው 70 መውረድ ነው። 70 ለመውረድ ከፈለገ አብዝተህ ጾም። አንድ ካልካዋ ነገር ተቀጧል። ካርቦሃይድሬትና ጣፋጭ ነገሮች አትብላ። ኤክሰርሳይዝ አድርግ፣ ሩጥ፣ ውሃ አብዝተህ ጠጣ፣ ምግብ ቀንስ፣ ሩጫ አብዛ፣ ወክ አድርግ፣ ሩጫ ሩጥ፣ ኤክሰርሳይዝ ስራ ነው የሚባለው። መጨመር የፈለገውን ሰውዬ ደግሞ ጨምራለሁ ብሎ ካለ ዓላማው እዚጋ ከሆነ አብዝተህ ጾም አይደለም መባል ያለበት፣ ብላ። እንደ አሜሪካ ላም ያገኘውን ብላ ነው የሚባለው። እና እንደዚህ መክራው አሁን የዘንድሮቹም እንደሚመጡት የሚመክሩ እኔ በመንፈሳዊ ዓለም ላይ ኪሎ መጨመር ፈልጋለሁ፣ ጉልበታም መሆን ፈልጋለሁ። በመንፈሳዊ ዓለም ላይ በጸሎት ጉልበታም መሆን ፈልጋለሁ፣ በመንፈሳዊ ሕይወት ጉልበታም መሆን ፈልጋለሁ ይላሉ። ከዛ አንድ ምክር እንመክራለን ብዙዎቻችን፣ ግማሽ እውነት ነው የምንመክረው። ከዛ ምን እንለዋለን? እንደዚህ ብሎ የሚለውን ሰውዬ ምንድን ነው የምንለው? እንደዚህ ነው ብለን የምንመክረው። ታዲያ ኤርሚያስ እውነት አይደል እንዴ ብለህ ካልከኝ እውነት ነው፣ ግን ግማሽ እውነት። ጾም ብቻ ነው ያልከው አይደል? ለምን ብላ አላልከውም? ጾም በስጋህ አትብላ፣ እህል እንጀራ ማለት ነው። ኦኬ፣ ከእንጀራ ከውሃ ተቆጠብ፣ ከኃጢአትም ጭምር። ቡዴና አትብላ ነው። ኦኬ፣ ብላ ለነፍስህ ቃለ እግዚአብሔርን። አሁን ብዙ ሰው
በስጋውም ጾመኛ ነው፣ በነፍሱም ጾመኛ ነው። ለዚህ ስጋህ እንጀራ ከልክለው፣ ለነፍስና ለመንፈስህ ቃለ እግዚአብሔርን ከልክለ ገብቼ ልጸልይ ብለህ ብትል ተንበርከከህ ጌታዬ ሆይ ሸረኛ ምቀኛን አታሳጣኝ እንትኑና ርቅልኝ ምናምን ነገር ብሎ ከመጸለይ በቃ እንደዚህ ብሎ ከመጸለይ ያለፈ ነገር የለም። ከዛዛው በተንበረከክበት ጌታ ስም ይባረክ አመሰግናለሁ እና ከዛ እንቅልፍ ይመጣል። እዛው ጋር ከጋድ ቻናል ሳይሆን ከአልጀዚራ ስትስብ ታገኘዋለህ ማለት ነው። ምክንያቱስ እዛ ቁጭ ብለህ አንዳንድ ጊዜ ክፉ ሀሳብ አይመጣባችሁም? ተንበርከሻል እኮ እንትን ሶላት እንደሚሰግዱ ግምጃሽን አንጥፈሽ ስታበቂ ጥሩ መደላዲያ ቦታ አድርገሻል። ግን ጥሩ ጾመኛ እህቴ እንጀራም የምትጾሚ ቃል እግዚአብሔርን የምትጾሚ በሁለቱም በኩል በሽታ፣ ድርቅ፣ ረሃብ የፈጀህ ወንድምዬ አንተ እኮ እንትን የቦረና ከብቶችን ይመስል ድርቅ ብለሃል። ቃል እግዚአብሔርን ለነፍስህ በላ መንፈስ ባዶ ነው። ቃል እግዚአብሔር የለም። እንጀራውንም በዛ ላይ ደግሞ በዚህኛው ይሄኛው ከ3 ቀን በኋላ ጦልግ ይላል። ምን 3 ቀን 11 ሰዓት ስታውለው ጭጭ ይላል። አሁን እንደዚህ አሁን በልቼ ቡና ጠጥቼ ሚስቴ ሰጥቼ ምናምን ነገር ማለት ነው። አሁን ትናንትና አላየኸኝም? ወዲያውኑ ልኮ ድክም አልኩልህ አልኩ። ወይ ኤርሚሻ በምን ስጋዬ ደከመ፣ መንፈሴ ግን ውስጤ አለ ገር አሁን ብዙ ሰው ይጾማል። ምን እንጀራን ብቻ አይበላም። ለነፍሱና ለመንፈሱ ምን ቃል እግዚአብሔር ሎክ ቃል እግዚአብሔርን በመጀመሪያ ጾም ጸሎት ከመጸለይ በፊት በእውነት ወንድሞቼ እናቶቼ ለመጸለይ በጌታ ፊት ከመግባታችሁ በፊት